እኔና አብርሃም ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታውታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። ዶንክ ነፂ ውሸታም ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር። ማስረጃ ውጭ ያላችሁ ማስረጃ አወጣውኝ። ከዚህ በላይ ምን ላርግ? እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው። ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ከዚያም አልፎ ደግሞ ለእኔ ፍቅር ምስክር ናት። ፍቅር እኔ ሴት ልጅ ጥቃት እየደረሰብኝ ነው ያለው። ምናልባት እኔ ዛሬ ብከስ ብዙ ደረጃ ላይ ልደርስ እችላለሁኝ። ግን ቀርበ ሳይረዱ ማውራው ነገር ውሸት አይደለም። ምናልባትም እኔ ብዙ ፋይል እንዳለኝ ነግሬያቸዋለሁ። 400-300 ፋይሎች አሉኝ። እሱንም እያወጣው እያሳዩዋችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት ነፂ ውሸታም እያላችሁ ከምትሰዱኝ ምን አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴ ናት ተዋት እኮ ሊላችሁ ይችላል። ያኔ እናንተ ምንድን ነው የምትሆኑት? ከዚያ ማለት እኔ ሴቶች በጣም እየገረማችሁ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንባይን ታብሳላችሁ ብዬ ሳስብ ጭራሽ ይበልጥ እንዳለቅስ ነው እያደረጋችሁኝ ያላችሁት። እንዴ ምን አርጊ ነው የምትሉኝ? ቆይ እኔ እውነታውን ባወጣው ነው የምገፋው? እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ ያለውን ነገር አውጪ እንረዳሻለን ልትሉኝ ነበር የሚገባው። አረ ሩታዬ ያንን ያስለመሽንን ጥፊ አንድ አቅምሻትና ከዛ በኋላ ልክ ትገባለች። አሁን እችን ያማራት ያንቺ ጥፊ ነው በእርግጠኝነት ማለት ነው። እና ያችን ጥፊ ስትሰጫት ማለት ነው ቦታዋን ትገባለች፣ ቦታዋን ትይዛለች። እና ያችን እንደምንም ሆነሽ ያችን ጥፊ አቅምሽልኝ። ይሄ ለአብርሽ ለነ ዳኒ ምሰጫቸውን ጥፊ እሷ ላይ ያሳርፍልኝ። ያለበለዚያ እኔ ያልረጋጋም ማለት ነው። የምር በጣም ነው የምታናድደው። እንዴ አሁን እቺ ልጅ ጥፊ ፈልጋ ነው በቃ ሩታ ካንቺ ምንም ፈልጋ ሳይሆን ጥፊ ፈልጋ ነው። እና አቅምሽልኝ አንዴ፣ ከዛ በኋላ ልኳን ትይዛለች። እንዴ ጉድ እኮ ነው። አሁን አብርሽ እኮ አልፈለግም አለ እኮ በቃ ያለፈ ህይወት ነው። እሺ አሁን አንቺ እንዴ ልትከሽም ትችያለሽ? የምርሽን ነው? ሀብቱን ንብረቱን ልትካፈዩ ነው እንዴ? እንዴ መክሰስ እችላለሁ ጥቃት ደርሶብኛል ትላለች እንዴ? ወደሽ በተደፋሽ አሉ እንዴ በቃ የሆነ ሰዓት ይፈልግሽ ነበር። እሺ አሁን እንዴ ሰው ሀሳብ መቀየር አይችልም እንዴ? ጉድ እኮ ነው። እኛ እኮ አንቺን ፍቅረኛው አልነበርሽ ወይም ጓደኛው የአብርሽን አልነበርሽ እያልንሽ አይደለም፣ ልትሆኚ ትችያለሽ እንዴ። ግን አሁን ላይ ያደረግሽው ነገር ልክ አይደለም አበደም ማለት ነው። በፍጹም የማይሆን ነገር ነው እያደረግሽ ያለሽው እንዴ። አሁን ሆነ ብለሽ የሰውን ህይወት ለመበጥበጥ ነው የመጣሽው እንጂ አብርሽን ወይ አፍቅረሽው ወይ ወደሽው አይደለም በእርግጠኝነት እንዴ። እኛ ውሸታም ያነሽም አሁን ለመጣሽ ነው። በቃ እስካሁን የት ነበርሽ እንዴ? 2 አመት ድረስ የት ነበርሽ? ጉድ እኮ ነው። ሰው ግን ነቅሏል በል እንዴ። በቃ ልጅቷ ህይወቷን ትምራበት፣ ተዋት። እርጉዝ ናት እኮ ትይረፍበት። ከእናንተ ጋር መጨቃጨቃ ራሱ የምር በጣም ከባድ ነው እንዴ። እንደዚህ የሆነ እንትን ነገር ውስጥ አታስገቧት። ራሷን ትጠብቅበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ ሼር አድርጉልኝ። ያላችሁን ሀሳብ ደግሞ ኮሜንት ላይ አስቀምጡ። ለምታደርጉልኝ ደግሞ ሁላችሁም ከልብ አመሰግናለሁ። እና እቺ ነፂ ተብዬዋ ማለት ነው በቃ አብርሽ እኮ አልፈልግም አለ። በቃ አልፈልግም ሳይሆን ነበረን፣ እውነቱን እኮ ተናገረ። የሆነ ጊዜ ነበረን በቃ ቁመናል አለ። አሁን ምን ሆኖ ነው የምትላቸው? የምር እኔ ግራ ገባኝ። ወይስ ያቺን የሩታን ጥፊ ፈልጋ ነው? የምር ሩታ ጥፊዋን ብታቀምሳት ማለት ነው በእርግጠኝነት ጥጓን ትይዛለች። እንዴ እካሰሳለሁ ጥቃት ደርሶብኛል አላለችም? የምን ጥቃት ነው? ወደሽ በተደፋሻል። አንቺ በዛ ሰዓት ወደሽ ላደረግሽው ነገር የምን ጥቃት ነው የሚሆነው እንዴ? ደፍሮኛል ልትይ ነው? አርግዣለሁ ልትይ ነው? አሁን ከ2 አመት በኋላ ልጅ አለኝ ልትይ ነው? ጉድ እኮ ነው። የምን ገራሚ ነሽ። ሰው ላይ አውጣ ሆኗል። ግን ለምንድን ነው ምንም እፍረት የሚባል ነገር የለም፣ ሼም የሚባል ነገር የለም።
በቃ የሆነ አለ አይደል ለሚናገሩት ነገር ለሚያደርጉት ነገር አንዳንዴ እኮ የምር አረ ሰተር በሉ፣ ለምታወሩት ነገር ተጠንቀቁ። ወይስ እኔ ግርም የሚለኝ ማለት ነው አንዳንዴ የምር ራሴን አስባለሁ እና ቤተሰብ የሚባል ነገር የለም ወይ ነው አሁን እንደዚህ ስታወሪ እናት አባት ምንም አይሉሽም ወይስ 21 አመት ካለፈው በኋላ ቤተሰብ አያገባው ነው ነገሩ? እንደዛ ነው የምር። እኔ እንደውም አይደለም በዚህ እድሜ ማለት ነው አግብቼን ቤተሰቦቼ የሚቆጣጠሩኝ ነው የሚመስለኝ። ጉድ እኮ ነው እንደዚህ በነጻነት ስታወሩ፣ እንደዚህ በነጻነት ስትሰሩ። የምር በጣም ነው እኔ የምሸማቀቀው ማለት በቃ የሆነ ነገር ልሰራ ስር ቤተሰቦቼን አስባለሁ። የምር ነው የምላችሁ። ሌላ ተውና የሆነ ኢሞ፣ ቴሌግራም ምናምን ራሱ ፕሮፋይል ራሱ ለመስቀል የምር የሆነ አለ ቤተሰብ ምን ይላል እንደዚያ ምን ነገር እንኳን ሀሳብ የሚመጣብኝ ጊዜ አለ። ግን አንዳንድ ሰው ደግሞ አላውቅም እንደዚህ ዲፍረቱን ሰጥቷቸው እንደዚህ እንደፈለጉ አፈቀርኩኝ ወደድኩኝ ያለ አንተ መኖር አልችልም እንደዚህ ሲሉ እኔ ወላሂ በጣም ነው የሚገርመኝ። ያሳደገች እናትስ ያሳደገ አባትስ ለዚህ ነው ወይ? በእርግጥ የእነሱና የያዘው ስሜት ሊለያይ ይችላል ማለት እነሱ የምትወዱት በሌላ አንግል እሱ የምትወዱት ቢሆንም ግን የሆነ ቤተሰብን ክብር የሚባል ነገር አለ። እንዲያረተው ዋው ነፂ ማለት ነው የምር እንደዚህ ስታወሪ በቃ ወንድም ወይስ ብቻ እንጃ ግራ ይገባኛል። ግራ ይግባችሁና ማለት ነው የምር በቃ በተለይ ሚዲያ ላይ ያላችሁ ሰዎች እንደዚህ ሲሰሩ የምር በቃ ይሸማቀቃለሁ። ለምን እንደሆነ አላውቅም። የሆነ አይን አውጣ ለምትሰሩት ነገር ምንም እፍረት የሚባል ነገር የለም። ለምትናገሩት ነገር፣ ለምታደርጉት ነገር አረ የምር አንዳንዴ እንትን በሉ። ለማንኛውም ማለት ነው ሩታዬ ያንን የቀመሰችውን ምታይ ማለት ለአብርሽ ያቀመሽውን ጥፊ ለዚችም ድገምልን። የምር አብርሽን ዳኒ ምናምን እና የምታቀምሻቸው ጥፊ ያለ ያ ጥፊ ልክ ያስገባታል። የምር አትመለስም። እና ዛሬ ደግሞ ያው ባበደው ቪዲዮ አብርሽ እርግጠኛ ነኝ ቡታጀራ ደርሷል እስካሁን ማለት ነው። እና ቡታጀራ ሂዷል ትላንትና። ዛሬ ምን እንደሚፈጠር አናውቅም። ያው እስከ ማታ ድረስ በቪዲዮ አብረን እናያለን። ቪዲዮውን ይለቃሉ በእርግጠኝነት። ሩታ ግን ታሳዝናለች እውነት ለመናገር ያን ነገሩ ድራማም ይሁን እውነትም ይሁን ምናምን በዚህ ሰዓት እንደዚህ መሆን አልነበረባትም። ማረፍ ነበረባት። እና አንተ አብርሽ ድንች ራስ ማለት ነው አሁን እችን ልጅ ልታስከብርልን ነው የምንፈልገው። ሌላ ካንተ ምንም አንፈልግም። በቃ እችን ልጅ አፋን አዘጋለን እና የልጅክን እናት ተንከባከባት እላለሁ። ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።